እንደዚህ አይነት ሐሳብ ሁለተኛ የምታስቢ ከሆነ እመኚ እጅ እግርሽን ጠፍሬ ወደ ጠበል ነው የምልክሽ። እንዴት ነው የኔ ልጅ የሆንሽው? ለመሆኑ አባትሽ ለምን አቢጌል እንዳለሽ ታውቂያለሽ? እንዴት ታውቂያለሽ? አቢጌል ማለት የቃሉ ትርጉም የአባት ደስታ ማለት ነው። አብ ማለት አባት ሲሆን ጌል ደግሞ ደስታ ነው። ምኞቱ ስለነበርሽ አቢጌል አለሽ። አንቺ ግን ምን ያደርጋል ይኸው ስርስሩን እየተከተልሽ ታሳዝኘዋለሽ። ክፋትን ብቻ አታስቢ፣ አንዳንዴ ደግሞ ደግ አስቢ። ሰምኛለሽ ዳጣ፣ አለቅሽም። እሺ በደንብ አድርገሽ ስሚ። እና ደግሞ መቼም ቢሆን ናታን ትተልሽ እስር ቤት አልገባትም። እሺ በደንብ አድርገሽ ስሚ። ችግር የለውም አብረን እንገባለን። እሺ ይዘሽ ትገባለሽ። እኛ ቤት ማለት ነው። ወይኔ ጉድ ፈላ። እማዬ በቃ ይኸው እየነገርኩሽ እማዬ፣ በቃ እነሱ ናቸው እማዬ። በቃ ቦርሶች መጡ። ውሃ ንገሪኝ። የደረጀ ጭንቀት በየሁላችን ልብ ውስጥ የገባ የደረጀ ፈገግታ ነው የሚያምርበት ወይስ ጭንቀት? ጋሽ ደረጀ እንደዛ ደግ አባት መልካም፣ አሁን መጥፎ ሰው ሆኖ ቢሆን ሜቢ በቃ ይገባዋል ምናምን እንላለን። ግን ደግ ሰው ሆኖ በጣም ከባድ ነው። እንዲህ ነው ብሎ ጋሽ ደረጀን ስሜት ለመግለጽ እና እንደ ጋሽ ደረጀ የተጨነቃችሁ ከጉዳ ወጣ ሳልወልድህ ወለድከኝ አለው። እጅግ የሚገርመው ናታን ትልቅ ስራ ነው የሰራው። ማን ገምቶ ያውቃል? እስኪ እንደኔ ገመታችሁ። ዳጣ ማየ ጥፍሬን ቆረጠች ስትለው ነገሮችን ችላ ብሎ ያለፈው ናታን ሜቢ ምን አስቦ ነው ብላችሁ ታስባላችሁ? አቶ ደረጀንስ አባዬ እማዬ ምንም ሳትል ውጤቱን ሳታዩ እንዳትነግራት ዳጣ እንዳለችኝ እኔ ቀድሜ እነግራታለሁ ስላልክ ነው ይሄን ምልክ ሲልስ ምን ጠርጥራችኋል? እጅግ የሚገርም ነገር፣ የተጠበቀው ሳይሆን ያልተጠበቀው። አቢጌልም በዘረጋችሁ ወጥመድ ራሷ ገደል ልገባበት ነው። ዳጣን አስወጣለሁ ስትል ራሷ ልትወጣ ነው። ፖሊስ ቤት ድረስ መጥቷል። ጋሽ ደረጀ ናታንን ሳልወልድህ ወለድከኝ ብሎ እጅጉን አመስግኖታል። እጅግ የሚገርምና የሚደንቅ ነገር ተፈጥሯል። በስተመጨረሻ አቶ ደረጀ ከጭንቅ ወጡ። ፈጣሪያቸውን ተማጽነው ነበረ። ይህ ጭንቀቴ የሚያበቃበት ቀን ይሁን ብለው ተማጽነው ነበረ። ነገሩ ግን አሁን ጭንቀታቸው ትንሽ ረዘም እንዲልና እፎይ እንዲያገኙ አድርጓቸዋል። ይህም በናታን አማካኝነት ነው። ናታን በሚገባ ወይዘሮ ማርታ የዳጣን ጥፍር እማዬ በዚህን ያህል ልክ ስጋዋ ውስጥ ገብታ ለምን መቁረጥ አስፈለጋት በማለት እንግዲህ ነገሮችን ቆም ብሎ በማሰብ በትክክል የዲኤንኤን ውጤት ልታደርግ ነው በማለት እንግዲህ ተከታትሎ የራሱን ጥፍር ቆርጦ እንደምንም ቀይሮታል ማለት ነው። ማን ገምቷል? ኦልሬዲ ጋሽ ደረጀ እኮ ከባድ ጭንቀት ውስጥ ደግሞ ሊገቡ ነበረ። እንዴት ሆኖ ዳጣ የኔ ልጅ ሆና የሰላም ልጅ እንዴት አልሆነችም የሚለውን ነገር ሌላ መምታታት መጥቶባቸው ነበረ። ግን ናታን ሳልወልድህ ወለድከኝ ቀድመህ አትንገራት በማለትህ ተርፍ ያለው ከጭንቀት ወጥቻለሁ ሲለውም ነው እንግዲህ የዲኤንኤን ውጤቱ ከሆነ አውቃለሁ እኔ ነኝ እንደዚህ ብዬ የቀየርኩት እንጂ እዚህ ክፍል ረመጥ ነበር የሚወጣው፣ የተዳፈነው ሚስጥር ነበር የሚፈነዳው። አባዬ የዳጣን ጥፍር ስቆርጥ አይቼ ነው ብሎ የእውነት ናታን ጂነስ ነው። የእውነት ተመችቶኛል። የእውነት ማለት ነውና በጣም የሚገርም ነገር ነው የተፈጠረው። በጣም ማለት ነው ጋሽ ደረጀ እንደዛ በሚያውቁት ጣጣ ውስጥ ገብተው በዚህ ላይ ያቢጌል አደገኛ ሴራነቷ እንትን ብሎ ሌላው ስብስብ አምጥታባቸው ይሄ ጭንቀት አስቡት። ረመጥ ሲነሳ ግን ናታን በረመጡ ላይ ውሃ ድፍት አድርጎ ቅስቅስ አድርጎታል። እንዴት ደስ ይላል! አንዳንድ ጊዜ ቤተሰብ ይመርቃችሁ። እውነት ቤተሰብ ሲያዝንባችሁና ቤተሰብ ሲመርቃችሁ በጣም ይለያል። የእውነት አቢጌል ሁል ጊዜ አባቷ አዝኖባታል፣ በጣም ተቀይሟታል። አንድ ደቂቃ ሳትቆይ ሌላ ጥፋት በምዘረጋው ወጥመድ ራሷ ነው የምትወድቅበት። ናታን ግን አንዳንዴ እውነት የቤተሰብ ምርቃን በጣም ነው የሚጠቅመው፣ በጣም ማለት ነው። ኤኒዌይ ባጭሩ አቢጌል አሁንም እጅጉን ተበሳጭታለች። ናታን ከዚህ ቤት አትወጣም ሲላትም እንዴት እንደተናደደ አይተናል። ስለዚህ ወይዘሮ ማርታ ናታን አታገቢውም፣ እሱ ዳጣ ነው የሚወደው፣ ወደድሽም ጠላሽም ዳጣ የሰላም ልጅ አይደለችም ብላ አረጋግጣላታለች። አቢጌል በዚህ ትክን ጭክን ቅጥል ብላለች። እንዴት እሱ ነው ሰው ዳገት የሚያክል የራሷ ድብቅ ሚስጥሩን ሮባት ስለ ሰው ነገር የምትፈተፍተው ነገር። ኦልሬዲ እነሱ ወጡ ይባል ከዚህ ጭንቀት ያወጧታል። ጭንቀቷን ይዘውላት ይሄዳሉ። እንደው ምን አይነት ተፈጥሮ ነው ያላት? አሁንም ክፋትና ተንኮሏን አልታወችም። በነገራችን ላይ ፖሊስ ቤት ድረስ መጥቷል። አቢጌል የክፋቷና የክፋቷ ተንኮል ዘበኛውን አዲሱ የመጣው ዘበኛውን አርዱልን ቀድቅደ ግደልልኝ ማለቷ ራሱ ምን ያህል ራስ ወዳድና ምን ያህል አደገኛ ልጅ እንደሆነች ነው የሚያስረዳው። ምን ይፈጠራል?
ውሃ በትክክል ያየችው ፖሊስ እቤት መጥቶ ነው። አርዱን በነገራችን ላይ ታግሶ እንደሚያመጣ 100% እርግጠኛ ነኝ በግሌ። ምክንያቱም በትክክል አግታችሁታል። ሜቢ ታግቶ ነው ጓደኛዬን አስፈቱልኝ ነው የሚለው። አርዱን ግን እንደተቀበረ እንደሞተ ሲታወቅ ደግሞ ሌላ መዘዝ። ኦልሬዲ አቢጌል ግን መቀጣትና መታሰር አለባት። ጋሽ ደረጀ ግን ፈገግታውን ስታዩ እንዴት ደስ አላችሁ? የእውነት ምን ተሰማችሁ ጋይስ? እስኪ የራሳችሁን የግል አስተያየታችሁን አስቀምጡልኝ። የእውነት ጋሽ ደረጀ በጣም ነበር ያሳዘው፣ እኔ በግሌ ማለት ነውና አንዳንዴ ለሰው መልካም የሚያስብ ሰው በማያውቀው አቅጣጫ ፈተና መጥቶበት ቤቱን ሊንድበት ገደል ሊሰድበት ሲል የራሴ ልጅ ሚስጥሬን አደባባይ ስታወጣ፣ የራሴ ልጅ የውርደት ካባይን ስታከናንበኝ፣ አንተ ግን ያልወለድኩ ወለድከኝ፣ ገበናዬን ሸፈንክልኝ፣ ሚስጥሬን ቀበርክልኝ፣ ናታን ከትልቁ ከዋሉልኝ ውለታዎች አንተ ነህ አንዱ ሰው ብሎ ናታንን እጅጉን ሲመርቀውና ሲያመሰግነው አይተናል። ወይዘሮ ማርታም በእጅጉ ጋሽ ደረጀን ይቅርታ ጠይቀዋለች። ተሳስታ አሳሳተችኝ፣ ጨልላ አሳበደችኝ። እሷ ውስጧን ማመን አቅቷታል። አቢጌል አሁንም የዳጣና የሰላም እናትና ልጅ አለመሆኗ በየቀኑ አቢጌል እስር ቤት ካልገባች አሁንም በድብቅ ዲኤንኤን ማስመረሯ የማይቀር ጉዳይ ነው። ናታንም ብሏል የጊዜ መጨመሪያ የነገሩን ማስረዘሚያ ነው እንጂ እውነት ተቀብሮ አይቀርም። አባዬ ግን ይህ ቤት አይፈርስም፣ ደስታ አይጠፋም፣ ደስታችን ይመለሳል ሲል ምን ያህል አንዳንድ በቃ መልካም ልብ ያለው ናታን። በስተመጨረሻ ናታን ዳጣና አቢጌልን አስጠንቅቋታል። ወደድሽም ጠላሽም እየመረረሽ ዋጩ። ናታን ዳጣን እወዳታለሁ አፈቅራታለሁ እየመረረሽ ዋጩ ሲላት አቢጌል ዳጣን እንቅ አድርጋት እንደዛ ስትደበድባት አይተናል። እኔ እስከወደድኳት ድረስ ጫፏን እንድነኪና ክብሯን ከፍ ዝቅ የሚያደርግ ነገር እንድትናገር አልፈልግም። ሁልጊዜ ከጥፋት የማትወጪ ከተንኮል የማትርቂ ልጅ ራስሽን ፈትሺ። አንቺ ሰላም የምታገኘው ውስጥሽን ሰላም ስታደርጊ፣ አስተሳሰብሽን ሰላማዊ አስተሳሰብ ስታደርጊ ነው። እስኪ አስቢው፣ የትኛው እቅድሽ የተንኮልሽ እቅድ ተሳክቶልሽ ያውቃል? ሁልጊዜ ከጥፋት የማጠፊ በጥፋት ላይ ጥፋት ትወድቂያለሽ። ወጥመድ ስትዘረጊ ወጥመድሽ መልሶ ይጥልሻል። ስለዚህ ከጥፋትሽ ተማሪ፣ ከስተትሽ ተመለሺ። አባትሽ አዝኖብሻል፣ አባትሽን ለመካስ ሞክሪ ብሎ አስጠንቅቆ ናታን ዳጣን እጇን ይዟ ሲወጣ አቢጌል ትክን ጭስ ብላለች። ኤኒዌይ በዛም አለ በዚህ ወይዘሮ ማርታ ማስረግጣ ነግራታለች። በራስሽ ጥፋት ነው ናታንን ያጣሽው። ከአሁን በኋላ ደግሞ ከዳጣ አጠገብ እንዳትደርሽ፣ በቃ አስተሳሰብሽን ቀይሪ። ዳጣ የሰላም ልጅ አይደለችም፣ የደረጀ ልጅም አይደለችም። እሱንም አስረግጠሽ ራስሽ ነው በድብቅ ያስመረመርሽው ስትል አስረግጥ ነግራታለች። አቢጌል ድብን ጭስ ብላለች። ፖሊሶች ቤቷ መጥተውላታል። የሰው ሕይወት ስትበጠብጥ የራሷ እያረረባት የሰው የምታማስል ይባላል እና ቀፍድደው ሲወስዷት ምን ይሰማታል? በእርግጥ አቶ ደረጀም ፈልጋው አቅዳበት ሳይሆን በድንገት ነው ይሄ ልጅ የሞተው። ግን ቢሆንም ወንጀለኛ ናት፣ ከህሊናው አታመልጥም ከህግ ብትደበቅም ብለዋል። አቢጌል ግን አሁን ህግ አርዱን ቤት ድረስ ይዞላት መጥቷል። ለጥፋቷ መቀጣት አለባት። አባቱ ያዘነበት ሰው ግን እውነት ከዚህ ይሰውረን፣ ቤተሰብ ከማሳዘን ቤተሰብ ከማስደፋት ይሰውረን እና አቢጌል መቼም የማትማር መቼም የማትመለስ በጣም ከባድ ልጅ ናት። ለዚህም ውድቀቷ እያከናነባት ድክመቷ አቀበት እየሆነላት ነው።